إمام بهين دا يقبب بهو يا جنة روح ما بشه نبي برون ما هو يهنوش من ترايا هيرا واستنو أبصل مصنير ودي ساب زي سب زي حساب مصر خبنا ينا محمد عالم برهان كوينا بمولي الحمد لله ومزوزاشنا عزو سبب زوبه علي بغيدرنا خنتو خير وما ينجو باينا ومزو مكنابي قدرامي الراكبنا ሰላም ናችሁ ሰላም ነው እንኳን አደረሳችሁ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን እንግዲህ የረመዳንን ወርን በትግስት በጾምና በጸሎት በዱዓና በሶላት አሳልፈን ዛሬ የድካማችንን ፍሬ የጾማችንን ምላሽ የምናገኝበት ታላቅ በዓል ላይ እንገኛለን በዓሉን ምክንያት በማድረግ እንግዲህ በተለይ ደግሞ በዛሬው በዓል ቤታችን በሳቅ ማዕዳችን በበረከት ልባችን በደስታ የምናሳልፍበት ትልቅ በዓል ነው የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ እንግዲህ ለመዝናኛ ፕሮግራሙ በዓልን በተመለከተ የተለየ ፕሮግራም እንግዲህ አሰናድተንላችኋል እንደምታያቸው ናቸው እንግዲህ በዜማዎቻቸው ልባችንን በሐሴት ነፍሳችንን ደስ የሚያሰኙልን እንዲሁም ደግሞ በግጥሞቻቸው ደስታችንን ከፍ የሚያደርጉልን የመንዙማና የነሽዳ ጀምኦች ጋር ቆይታ እናረጋለን አሁንም አብራችሁን ቆዩ ሰለላሁ ዐላ ሙሐመድ ሰይድ على محمد سيدي أهلا وسهلا سيدي مشرف ربيعي سيدي صلى الله على محمد سيدي صلى الله على محمد روح حياة الجسماني سيدي ترعز كوني الإرفاني سيدي صلى الله على محمد سيدي صلى الله على محمد سيدي باب عطاء المناني سبب فتح الرحمن سيدي صلى الله على محمد على محمد سيد شمس فلك الأوالي سيدي بدر السماء الجلالي سيدي صلى الله على محمد سيدي صلى الله على محمد سيد بدر السماء الجمالي سيدي كوكب أهل الكمال سيدي صلى الله على محمد سيدي صلى الله على محمد كاف كرم الكرماء سيدي عين عزة العظماء سيدي صلى الله على محمد شمال أسعاري سيدي أنوها في الكون جاري سيدي صلى الله على محمد سيدي صلى الله على محمد سيدي أول خلق كريم سيدي أول زر كريم سيدي صلى الله على محمد سيدي صلى الله على محمد سيدي أول شمس تبدى سيدي من سرادكات الهدى سيدي صلى الله على محمد سيدي صلى الله على تولي الرحمن سيدي كرسي الثاني تداني سيدي صلى الله على محمد سيدي صلى الله على محمد سيدي أحمد محمد سيدي أطلب منكم المدد سيدي صلى الله على محمد سيدي صلى الله እንኳን አደረሳችሁ እንኳን አብራ አደረሰ ራሳችሁን ታስተዋውቁልኛላችሁ ከማን ልጀምር مرحبا بسم الله እኔ ስም እስማኤል መሐመድ ይባላል እኛ የመጣነው በተለምዶ ወደ አበበ ቢቂላ ስቴዲየም ተብሎ ከሚጠራው ወደ ኳስ ሜዳ አካባቢ ነው የመጣነው የጀማዓችን ስም ደግሞ የኡስታዝ ኢድሪስ መሐሙድ የተርቢያ የነሺዳና የሀደራ ጀማ ተብሎ ነው የሚጠራው በተለምዶ ስሜ አዩብ ሐሰን ይባላል እሺ ቢስሚላህ ስሜ ነቢል ኑረዲን ይባላል ስሜ አማር ይባላል ቢስሚላህ ስሜ ሀኒም ነስሩ ይባላል ቢስሚላህ ስሜ ሀሪሳ ታጁዲን ይባላል ቢስሚላህ ስሜ ሀብሳ ታጁዲን ይባላል እሺ እናመሰግናለን አሁንም በድጋሚ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን እንግዲህ በዓላችንን ደመቅ አርገን ያከበረን እንገኛለን በቤታችሁ ናችሁ ይሄን ፕሮግራም የምትከተሉ ተመልካቾቻችን አሁንም በድጋሚ እንኳን አደረሳችሁ ይሄን በዓል ካሁን በፊት በተለይ ደግሞ እስኪ ወደ ልጅነት ልመልስና ልጅነት ላይ እንዴት ታሳልፍ ነበር እኛ ቤት በተለምዶ በጣም ብዙ ዘመድ ይኖራል እና ሁላችንም አንድ ላይ ተሰብስበን ነው በዓል አንድ ላይ በድምቀት እናከብር በእናንተ ጀማዓ በኩል ከትውልድ ወደ ትውልድ እንዲተላለፍ ይሄ የመንዙማና ነሽዳው ምን እየተሰራ ነው ያው እኛ ከልጅነት ጀምሮ ነው ነሽዳ መማር የጀመርነው ነሽዳ እንማራለን ከፍ ካልን ደግሞ መንዙማም በዛው ይቀጥላል ነሽዳ ላይ በደንብ እንሰራለን ያው እኛም ተላልቆችም ተመረኛ ከተላልቆችም የተረከብነው
እኛም ተቀብለን በደንብ እንትን ብለን እናስተላልፈን ለልጆቹ ማለት ነው። ቀጣይነት ይኖራል ነሽዳው እንትኑ መንዙማው እንደዛው መንዙማው ደግሞ ከመሸይኾቹ እንትን እንላለን ተቀብሎ እናስተላልፋለን። ያስተላልፋችሁ ነው አሉ። አሁን ከናንተ በታች ልጆች አሉ ትናንሾችም አሉ። ያው መጀመሪያ ምን ጀምረው በልጅነታችን ስትነሳ እናም ያው መጀመሪያ ነሺዳ ላይ ነው ትምህርታችን የምናደርገው ከመንዙማ በፊት ማለት ነው። እና ያው ነሺዳ አስለን ከመሰረቱ እንዴት ነው አላለ ለልጆች በሚገባ ቋንቋ ቀለል ባለ አማርኛ ተደርጎ ቀጥታ ማለት ይኖራል። ቋንቋዎች አሉ በምንረዳው ልክ ሆኖ ማለት ነው። ማለት መጠቂያውን መፍታት የሚፈልጉ አይነት ቃላቶችን ብዙም ላታገኝባቸው ትችላለህ። ከመንዙማ ጋር የሚለየውን ነገር ነው ነገርና ከልጅነት ስትነሳ እሱ ነው የምትማረው። ከዛ ነሺዳውን እያሐፈዝን እየተማርን ማለት መንዙማውም ላይ ያለው ነገር እዚሁ ነሺዳው ላይ የምታገኘው ነገር ሆኖ ሞር ለትልቅ ሰው በሚሆን አይነት እንትን ነው የምታገኘውና ያን እየተማረን ከፍ እንላለን። የምንማርበት ሂደት ደግሞ ምንድነው ያው ኡስታዛችን አሉ ከ500 በላይ ነሺዳዎች አሏቸው በተለያየ ቋንቋ ይቀርብልናል። ያው ትርጉሙንም ዜማውንም እዛው ነው የሚነገረው። ግጥሙን እንጽፋለን ጽፈን እንይዝና ዜማውን ደግሞ እዛው በጀማ ከኡስታዛችን የመጣውን ጀማ ስናበላሽ ቀና ያደረጉ እንቀበልና አብረን በህብረት እንለዋለን። በህብረት ሲሆን ደግሞ ይቀላል መሰለኛ። yes በዜማም ባዝናኝነት መልኩ ስለሚሆን ለመረዳትም ውስጥ ያለውን ትምህርት ቀስመህ ተገንዝበህ ለማለፍም ሞር ባጫዋች መንገድ ማለት ነው። ወደ መንዙማ እንዴት ነው የሚያድገው? እድሜያችን አሁን ለምሳሌ በቃ የብሉግ የሚባል ወንድ ልጅ አቅማዳ የምትለው አካባቢ ላይ ሲደርስ ምን አለ እንዳለ ከላይኛው ከትላልቁ ጀማ ነው እየተቀበልን ምን መጣው ከኛ በፊት ካለፉት ከዛ በጋራ ወደ መንዙማው እየተገባ ይመጣል። ኪታቦች አሉ ያው ከሚጀመርበት ከራምሳም ሊሆን ይችላል ከበስመላ እየተቀረ ይመጣል ማለት ነው። ከዛ ወደ መንዙማው ይገባል። ሞር አሁን መንዙማው ላይ ገባ ማለት ያንን ተዋለ ማለት አይደለም። በጀማ በሚኖረን ፕሮግራሞች ላይ ምናምን ሞር መንዙማ ከተባለ በኋላ ነሺዳ ይባላል ሁሌና አብረህ የምታስኬደው ነገር ሆኖ ስቴፕ ባይ ስቴፕ ነው የምትመጣው። አብረው ነው የሚሄዱት። እሺ ወደ እህቶቻችን እንመለስ። ለመጀመሪያ ጊዜ ነሺዳ ወይም ደግሞ መንዙማ ስትጫወች የነበረውን ስሜት እስኪ ያጋሪ። እሺ ቢስሚላህ እኔ እዚህ ነሺዳ ቤት ውስጥ ከገባው ወደ 9 አመት አልፎኛል። እዚህ ነሺዳ ቤት ውስጥ ስገባ ብዙ ነገር አግኝቼበታለሁ። በአህላቅ ተርቢያ ብዙ ነገር እንማራለን እና ያው ነሺዳን ስል ያው ሰይዳችን ሰለላሁ ዐለይሂ ወሰለምና አላህን እንዲሁም ከፍ ብሎ መሻይኾቻችንን እናወድሳለንና በጣም ደስ ይል ነበረ። አሁን ባለሁበት ብዙ ረጅም አመት ሆኖኛል። እዛ ከጓደኞቼ ጋር ገባን። አሪፍ የሆነ አቂዳዎችን ይዘን መጀመርን ብዙ የሰይዳችን ሰለላሁ ዐለይሂ ወሰለም ነሺዳዎችን መማር ቻለን። እዛ በዚህ እስካሁን ቀጥለናል ማለት ነው። አቀባበሉ እንዴት ነው? ለነሺዳና ለመንዙማ ወጣቱ ትውልዱ ያለው አቀባበል በአሁን ሰዓት ላይ የበለጠ ወጣቱ በዜማ ተደርጎ ሲተላለፍለት በጣም በደስታ ስሜት የሚቀበሉት ይመስለኛል። እኔንም ጨምሮ እኔ አሁን ነሺዳ በጣም ነው የምወደው፣ መንዙማ በጣም ነው የምወደው። ሌላም ወጣት እንደኔ ነው ብዬ አስባለሁ። እንግዲህ መንዙማና ነሺዳ ከሃይማኖታዊው ዳራው ባሻገር ደግሞ እንዲሁ ማህበረሰብ ለማንቃት ማህበረሰብ ለመስበክ እንዲሁም ደግሞ ወጣት ልጆችን ስነ ምግባር ከማስተማር ህፃናቶችን ስነ ምግባር ከማስተማር ስለ ሀገር አንድነት ስለ መልካምነት እንዲሁ ከማስተማር አንፃር ነሺዳና መንዙማ እንዲሁ ምን አይነት ጠቀሜታ አለው? ልክ ነው። ያው ቢስሚላህ እንዳልከው ያው መጀመሪያ በሃይማኖታዊ ላይ ነው አትኩሮ የሚሰራው። ከዛ በዘለለ ደግሞ በጣም ማለት ብዙ ዘርፎች ላይ አስተዋጽኦ ያደርጋል። ለምሳሌ አሁን ብናነሳ ነሺዳችን ላይ እንኳን ስለ ሰላም ስለ አንድነት አሁን ራሱ ልናቀርብ እንችላለን። ከተመረጡ ውስጥ ይኖር ስለ ሰላም አለ። ለምሳሌ ስለ ወንድማማችነት ስለ መዋደድ ስለ መከባበር ስለ እናት አባት ሐቅ እናት አባትን ስለ ማክበር ከጎረቤት ጋር ስለ መከባበር ከሰላም ባሻገር እንዲ እርስ በእርስ ስለ መጠባበቅ ስለ መዋደድ ስለ መከባበር ወንድም ለወንድም እህት ለእህት ታላላቅን ስለ ማክበር እናት አባትን ስለ ማክበር ስለ መخدም ብቻ አጠቃላይ አንድ ሰው ጥሩ አኽላቅ እንዲኖረው እንዲሁም ደግሞ ወጣትነት እንደምታውቀው አፍላ እድሜ ተጠብቆ ማለፍ ያለበት እድሜ ነው እና ሞር ደግሞ እንደዚህ አይነት ቦታዎች ላይ ስለማዘውተር ሃይማኖታዊ ቦታዎች ላይ ስለማዘውተር ካልባሌ ቦታ ስለመጠባበቅ እርስ በርስ ስለመከባበር ማለት በቃ እንዲ ዘርዝሬልህ ማልጨርሰው ስለተለያየ ነገር የሚሰብኩ ነሺዳና መንዙማዎች አሉና በጣም ዘርፈ ብዙ ጥቅም አለው ብዬ አስባለሁ። አላሁ አክበር الله أكبر كتعالى ربنا حبنا محمدا أرسلنا بشرى لنا يا قومنا واستهزئوا لحمده لوسنا يا ربنا أغفر لنا نورنا واغفر لنا حمدا للمولى الذي هدانا يا
درس الليل كان باتينا أشرف الخلق خير محمد لنا حللوا وكبروا يا قومنا الله أكبر الله أكبر الله أكبر كتعالى ربنا حبنا محمدا أرسلنا بشرى لنا يا قومنا واستهزئوا لحمده لوسنا يا ربنا يا ربنا أتمم لنا نورنا واغفر لنا عيدوا متى لنيد الفطر حمد لله الله نشكر فراتي قابا ونبل تكبيرا عمت يا درسا خير سنسر الله أكبر 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 الله مسكنا لأنت رحمن الرحيم نزول ساين يا حي الدائم الله أكبر الله أكبر الله أكبر الله أكبر الله شتول قدم الخير الله أكبر الله أكبر الله أكبر الله أكبر بس فقاد فيهم ليد الله أكبر الله أكبر الله أكبر الله مسكال الله الحمد لله سلام تبر رسول الله الله أكبر الله أكبر الله أكبر الله إسلام رقم بركة مولا إلى المبارك مسلم وجولا الله أكبر الله أكبر الله أكبر الله مغفرة جدا الله مرونك ساتم نزاور بلون الله أكبر الله أكبر الله أكبر الله بعيد الفطر يا دستكان الله يسدسان يسدستان الله أكبر الله أكبر الله أكبر الله الله أكبر 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 እንግዲህ ወደ መንዙማና ነሽዳ ወደዚህ ትምህርት ቤት ለመግባት ወይም ለመማር ሰው በተለያየ መንገድ ይመጣል። እንደው ከናንተ መካከል በተለያየ መንገድ ይመጣ ካለ እንዴት ወደዚህ መጣ? ለምሳሌ እስኪ ወደ አንተ ልምጣ ጥያቄው ነው። እሺ ቢስሚላህ ያው እኔ የመጣሁበት መንገድ ይሄ ነሽዳ ሲመሰረት መጀመሪያ ብላታ ወይም ባሁን ዳግማዊ ብርሃን በሚባልበት ትምህርት ቤት ላይ ነው ይሄ ሲጀመር ነሽዳው ማለት ነው። እና እኔ ያው እዛው አካባቢ ነኝ፣ እዛው ሰፈር አካባቢ ነኝ። መውሊዶች እዛም ትምህርት ቤት ላይ መውሊድ ይኖራል እና እዛ መውሊድ ላይ ሄጄ በመሳተፍበት ሰዓት እንደዚሁ እንደኔ አይነት ተማሪዎች ነሽዳ በሚያቀርቡበት ሰዓት ሰማለሁ። በዛ ሰዓት ያ ፍቅሩ አደረብኝና ለመግባት ፈልግ ነበረ። በጣም ስትሰማ ምናምን በቃ የሆነ ስሜት አለ፣ የሆነ ስሜት ሂዲ ይላል። እናቴ ያው በዚህ በነሽዳ ውስጥ በልጅነቷ ጀምሮ ትማር ነበረ። በሷም ተነሳሽነት በጓደኞችም ተነሳሽነት እዚህ ነሽዳ ቤት ውስጥ ለገባች ይያለው ማለት ነው። እንዴት አገኘሽው ስትገቢ? ለመጀመሪያ ጊዜ ልጅ ነበርሽ ብዬ አስባለሁ። ምክንያቱም ከዛሬ 9 ዓመት በፊት ነበር ወደዚህ ትምህርት ቤት የገባሽው እና እንዴት ነበር? ያው እሷ እንዳለችኝ ነው። እዚህ ጋር የሚወሳው ስለ ትልልቅ ሰዎች ነው። ስለ እናት ፍቅር አለ፣ ስለ ሀገር ፍቅር አለ፣ ስለ መሸሆቻችን አለ፣ ስለ አላህ Subhanahu Wa Ta'ala ከፍ ብሎም ደግሞ ስለ ሰይዳችን ሰለላሁ ዐለይሂ ወሰለም አለ። ያው ዋንኛነቱ ስለሱ ስለሆነ የሷ ተገፋፊነት እኔን እዚህ ነሽዳ ቤት ውስጥ አምጥቶኛል ማለት ነው። መንዙማና ነሽዳ ካቀረባችሁበት ቦታ እንደው የት ሄዳችኋል? የምታስታውሽው እስኪ ጥቀሽልን። ብዙ ናቸው እስቲ ነበር። ጠቅላይ ሚኒስትር አብይ አህመድ ጋር ከጅቡቲው ፕሬዝዳንት ጋር ሲገናኝ አየር መንገድ ሄደን ተቀበላችሁ ነበር። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፊት ቀርቦ ማቅረብ ትልቅ ስሜት ይኖረዋል ብዬ አስባለሁ። ሁላችንንም እየጎበኙን አንድ በአንድ እየጎበኙን እኛ ጋር መተው ሰላም ብለውን ሁለቱም እና በጣም ወደውት ነበር ሁሉም እና ደስታቸው ያስታውቅ ነበር። መንዙማና ነሽዳ ህዝብ ፊት ስታቀርቡ እንደው የህዝብ ስሜት ምን አይነት ነበር? ምን ገጥሟችሁ ያውቃል? የህዝብ ስሜት እንግዲህ የተለያየ አይነት ነው። ከኢሽቅ ጀምሮ ከማሸቅ ጀምሮ ማለት ከመደሰት ጀምሮ
የሚያለቅስ አለ። አብዛኛው ደግሞ እኔ ያስተዋልኩትኝ ከዚህ በፊት ኡስታዝ ጋር የተማሩት የኡስታዝ ነሽዳ ቤት እዚህ ነሽዳ ቤት 30 አመት እና ከዛ በላይ ያስቆጥራልና የተማሩ ልጅነታቸው የሆኑ ሲያስታውሱት በቃኛ ፊት ለፊታቸው ስናቀርብ ሲያዩ በቃ የሚሰማቸው በቃ የናፍቆት የራሳቸው ልጅነት የሚያስታውሳሉ ልጅነታቸውን የሚያስታውሳሉ። እሱም ስሜት አለ። ከዛ ደግሞ ያው ነሽዳ ግጥሙ ነውና ዋናው በዜማ አሳምሮ ማቅረብ ነውና እና ግጥሙ ሲያዳምጡ የግጥሙ ትርጉም ያዘሉ ትርጉም ሲያዳምጥ ሰው በቃ አንዳንድ የሚነካው አለ። ስለሞት ስናቀርብ ለምሳሌ በጣም የሚያለቅስ ሰው አለ። ስለ ጀነት ስናቀርብ የሚደሰት ሰው አለ። የተለያየ አይነት በቃ ድብልቅልቅ ያለ አይነት እንትን ነው ስሜት ነው የምናየው ህዝቡ ጋር ማለት ነው። እና በገባንበት ሁላ ሰው ተደስቶ መርቆን አላህ ያሳድጋችሁ ብሎም ከዚህ በላይ የበለጠ ሌላም ቦታ ድረሱ ብሎ ነው የሚወጣው። እና ነሺዳዎቻችንም ሀገር አቀፍ ማለት ሀገራዊ ነክ ነገር ስለሆኑ ስለ አንድነት ምን ሰብክበት ነሺዳ አለ። ስለ ሰላም፣ ስለ መተሳሰብ፣ አብሮ ስለ መኗኗር ምን ሰብክበት ነሺዳ ስላለ ያን ግጥም ሲሰማ ሰው የበለጠ ያለው የኢትዮጵያዊነት አብሮ ተሳስቦ በጋራ ተኗኑሮ በአንድነት የሚኗኗሩበት ህይወት ስለሆነ ያንን የበለጠ እናስታውሳለን ማለት ነው። የበለጠ ሰው ያጠናክራል ውስጥ ያለውን ስሜት እርስ በርስ ተከባብሮ መኖር ያለውን ስሜት ያጠናክርበታል። በተለያየ ቋንቋዎች ነው ነሺዳው የሚደርሰን እኛ ጋር እና ያው ባህል ስለመወራረስ ገባ የኔን ባህል እሱ እንዲያውቀው ስለማድረግ አሁን ለምሳሌ እንዳልኩ በስልጥኛ በጉራግኛ በትግርኛ በተለያየ ቋንቋ አለ። እኛም ደግሞ እንደዛው ጉራማይሌ የተለያየውን ብሔረሰብ ይዘን ነው የምንመጣውና ያ በቋንቋ ስለመግባባት አሁን ለምሳሌ እኔ አሁን እሷን ጉራጌ ከሆነ ሞር ጉራግኛ ነሺዳ ሲባል ይሰማል፣ ጥሩ ስሜት ይሰማል፣ ይገባዋል። እሱን ወደ መጠየቅ ትሄዳለህ። ይሄ ምንድነው ይሄ ወደ መባባል ቋንቋ ወደ መወራረስ ወደ መማማሩ ትገባለህ እና ዘርፈ ብዙ ነው ጥቅሙ ለለ አላሁ ረቢ ሱመና መና ዩቴንዶለምቱ ኮሊ ዘመና 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 وإنو جاي خير هندما لكن ترى ربي سلاما عافية قلت منو شلمي رسولك تنو هرارمي الله ربي سمنا منا كلتن دلمتو كل زمنا الله ربي سمنا منا كلتن دلمتو كل زمنا نوامين كسو يا ربي قاري زادنكتي منو قرقاري يا حبيب الله ارقم ربي زاد لساني ننتي واجبي الله ربي سمنا منا جوتين كلهم تو كل زمنا الله ربي سمنا منا جوتين كلهم تو كل زمنا الله ربي سمنا منا جوتين كلهم تو كل زمنا የተለያዩ ቋንቋዎችን አጥንቶ ማቅረብ እንዴት ነው የምትለምዱት? ኖርማሉን ላንጉዌጅ አናውቀውም፣ ግን እዚህ ስንገባ ፐርፌክትሊ ትምህርቱን ብለን ነው የምንገባው እና ትምህርቱን ደግሞ የሚሰጡን ኡስታዝ ስለሆኑ ትርጉምና አማርኛውን ትርጉም አንድ ላይ ነው አያይዘው የሚነግሩ እና ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው እያሉ ስለሚነግሩ ይሄን ያህል ለመያዝ ብዙም አንቸገርም። አንድም በተለያየ ቋንቋ የመሆኑ ሚስጥር ተደራሽነቱን ለማስፋት አንዱን ቋንቋ ለማይረዳ በአንዱ ቋንቋ ሆኖ ተደራሽ እንዲሆን እኛ በእኛ ደረጃ እንደ ቀድመ እንደነገርነ ከኡስታዛችን ያለውን ነገር በመረከብ በማጥናትና እንዲህ በተለያዩ መድረኮች ላይ በማስተላለፍ ነሺዳውንም ውስጥ ያለውንም ትርጉም ጨምሮ እንደየ በወቅታዊ ጉዳዮች አሁን ለምሳሌ ዛሬ ሞር በይበልጥ ተዘጋጅተን የመጣ ነው ስለ ኢድ ነው፣ ስለ ረመዳን እንዲባል በወቅትይ ነው፣ በቃ በየወቅቱ ነው። ስለዚህ ወቅቱን የጠበቀ እና እንደምንጋበዝበት ነው ሞር ፎከስ እናደርጋለን ነው። የተለያዩ መድረኮች ላይ የተለያየም ልናሰማ እንችላለን። ትኩረታችን የሚሆነው እሱ ነው እና እንደ አጠቃላይ ከኡስታዛችንም አላማ ጀምሮ እኔ
በግል እንደሚመስለኝ ተደራሽ ማድረግ ነው። مثل سلامات على رسول الله صلاة يا بردي دائما أبدا كل صحابة وقرات بوردا بسم الله بنقلا اللو حمدنا لا مثل سلامات على رسول الله صلاة يا بردي دائما أبدا كل صحابة وقرات بوردا الله غفر يوم كل لرحمته ومنزو بالبادي الخيفة حتى كل زوبي كدوم يبوى الجنة كل شيء لمتها سبب انت بسم الله بنقلا اللو حمد لنا نثبت للسلامات على رسول الله صلاة يا بردي دائما أبدا كل صحابة وقرات بوردا الحمد لله يوم زوزاشنا زو سبب زوبي علي بغدرنا كنت خير أمة إنيا تشوباينا أمة زومكنا بقدرة من ركبنا بسم الله بنقلا اللو حمدنا لا نثبت للسلامات على رسول الله صلاة يا بردي دائما أبدا كل صحابة وقرات بوردا الحمد لله يوم زوزاشنا زو سبب زوبي علي بغدرنا كنت خير أمة إنيا تشوباينا أمة زومكنا بقدرة من ركبنا بسم الله بنقلا اللو حمدنا لا نثبت للسلامات على رسول الله صلاة يا بردي دائما أبدا كل صحابة وقرات بوردا እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። አሁንም ፕሮግራማችን ገና አላለቀም። ገና ጌሞች አሉን። ብዙ የሚያዝናኑ ፕሮግራሞች ወደ እናንተ እናደርሳለን። አሁን ቀጥታ ምን ሄደው ወደ ጌሞች ነው። ከመካከላችሁ ማን መስረዳት ይችላል? አንድ ሰው እንምረጥ። ማን ያሸንፋል የሚለው ነው ማለት ነው። እሺ የሚያስረዳ እሺ ታነስልን። ተመልካቾቻችን ቲቪው ላይ ታች ይታያል። እሱን ነው የሚያስረዳልን። ይሄን እንዴት አድርጎ ያስረዳዋል፣ እሱ ደግሞ እንዴት ይመልሰዋል ነው እናያለን። አስረዳልን። ምንድነው? ቆሎ ምን ቆሎ ምን ቆሎ አይደለም ቆሎ የምን ቆሎ? ዳቦ ቆሎ አይደለም። ዳቦ ቆሎ አይደለም። ኩኪስ አይደለም። ሰዓቱ ሊያልቅ ነው። ምግብ ነክ አረንቱ ሂንት መጠየቅ አይቻልም። መናገር አይቻልም። አዳምጠው። እየው በደንብ እየው ሰደቃ ተመልሷል። እሺ ጎበዝ። ተመልካቾቻችን አሁንም ሁለተኛው የምልክት ጥያቄያችን ታች ያለውን ነው። እናንተ ተመልከቱልን። ታች ያለውን ያስረዳልናል ማለት ነው። ምንድነው? እስኪ ያስረዳልን። ምንድነው? ተመልካቾች ሁለቱን መልሰዋል። አንድ የመጨረሻ ጥያቄ ይቀራቸዋል። ሰላት፣ ሱብሂ፣ ኢሻ፣ ሱና፣ ሌይል፣ ታጁድ። በመጨረሻ መልሶታል። ያው ምንም አይልም። በመጨረሻም ቢሆን ከሶስቱ ሶስት አግኝተዋል። አሁን ደግሞ ወደ እህቶቻችን እንሄዳለን። በምልክት የማስረዳት ጥያቄ ነው። ከሶስቱ ሶስቱን መልሰዋል። እስኪ እህቶቻችንስ ስንት ይመልሳሉ? ወደ እናንተ ነው የምመጣው። ማን ያስረዳ? እሺ ማን ነው የሚመልሰው? በቃ በቡድናችሁ መመለስ ትችላላችሁ። ተጋገዙ። በቃ ሴቶች ተጋገዙ። ምክንያቱም ከሶስቱ ሶስት ስለተመለሰ ሶስት መመለስ አለባቸው ለማሸነፍ። አሁን በምልክት የማሳየት ጥያቄው ተጀምሯል። ቀሚስ፣ ጅልባብ፣ ጀለብያ ተመልሷል። እሺ ሁለተኛው ጥያቄያችን ሳያልቅ ነው የተመለሰው። እሺ የመጨረሻ ሶስተኛ ጥያቄያችን ነው።
ሱጁድ መስገጃ ምንጣፍ መስገጃሽ ለሶስትም ቢሆን ተመልሷል ማለት ነው። እሺ በዚህ በኩል 3 ጥያቄ ይቀርባል፣ 3ቱንም መልሷል። በዚህ በኩልም 3 ተመልሷል። ስለዚህ እኩል ናቸው። ተመልካቾቻችን የመለያ ጥያቄ ይኖርናል። ምንድነው የመጨረሻውና ፈታኙ አንድ መንዙማ ወይም ነሺዳ አንድ ስንኝ ይሉልናልና የመጨረሻውን ቃል ተነስታችሁ ሌላ ነሺዳ ማለት ነው። አሁን ለምሳሌ የመጨረሻው የግጥም መድፊያ ሊ ከሆነ በሊ ተነስታችሁ ሌላ ነሺዳ ማለት ነው፣ ከሌላ ነሺዳ ማለት ነው። ስለዚህ አሁን ከሴቶች እንጀምራለን። አንድ ነሺዳ ይላሉ። የነሱ ነሺዳ ላይ ምላሽ እናንተ ነው የምትመልሱት። ደቂቃ እየሄደ ነው። አልተመለሰም። ተመልካቾች ደቂቃው አልቋል። አሁን ደግሞ እናንተ ስጡ። አላሁ ሊ ኒዕመው ወሊ በሊ ሰዓት አልቋል። ተመልካቾች ሰዓት አልቋል። በዚህ በኩልም በቀኝም በግራም በኩልም ያሉትም ሊመልሱ አልቻሉም። አሁንም ሌላ እድል ይሰጣል ለሴቶች ማለት ነው። ሌላ ሁለታችሁም ስታችኋል። ያ መውሊደል ሙክታሪ ከምለከኒሰና الإسلام أمة القرآن نحن أمة التوحيد أمة نحن أمة أحمد خير الورى عروس الكمال صلوا على محمد الله لي እናንተ ስጧቸው። አሁን ከናንተ ነው። አንድ ስጧቸው። ከሳቱ ያልቃል ጨዋታው። መንገዱ ዱንያ ኺራ ረህመት ይውረድ በኛ አህመድ መርሐባ በነቢ መውሊድ። ተስፋ አለው። አንድ ለነሱ አንድ ስጧቸው። እናንተም አንድ መልሳችኋል፣ እነሱም አንድ መልሰዋል። አንድ ስታችኋል፣ አንድ ስታችኋል። የመጨረሻውን አሁን ይሄን የማሸነፍና የመሸነፍ እየተመካከሩ ነው። ሴቶቹ በደንብ እየተመካከሩ ነው። እናንተ ጋር ምክክር ግን የለም። ምክክር የለም ተመልካቾች። ከኒማው አብልጦ በሉ ጠላል ከጧ ተነስተዋል። ከኒማው አብልጦ ከሆነ ከጦ ተነሱ። ከጦ ተነሳር አቃታችሁ? አልቻላችሁም? እሺ ተመልካቾቻችን አሁንም የለም ተብሏል። እንዲህ የሚለች ነው የለም። ስለዚህ አሁንም እኩል ናቸው። የመጨረሻ እኩል ናችሁ። አዎ አንድ ሰዓታችሁ እነሱም አንድ ሰዓቱ፣ አንድ መለሳችሁ፣ አንድ መለሱ፣ አንድ ሰዓታችሁ፣ አንድ ሰዓቱ እኩል ነው። 30 ሰከንድ ውስጥ እኔ ጥያቄ ጠይቃለሁ። እሺ እንጀምር። ከረመዳን ከኢድ እሺ በበዓል እንቅልፍ መተኛት ወይስ ዘመድ መጠየቅ? እሺ የኢድ ሰላት ላይ ተኝተህ ቀርተህ ታውቃለህ? እሺ የኢድ ስጦታ መቀበል ወይስ መስጠት? እሺ ኢድ ሙባረክ ስትባል የምትመልሰው መልስ? አለይና አለይኩም። ኦኬ አንድ የመጨረሻ ጥያቄ፣ ለመጀመሪያ ጊዜ ነሽዳ ስትጫወት ስንት ብር ተከፈልክ? 600 ብር። እሺ ስድስቱንም መልሷል ተመልካቾቻችን። እዚህ ነሽዳ ወይ መንዙማ ለማቅረብ ተጽዕኖ ያሳደረብሽ አንድ ታዋቂ መንዙማ ወይ የነሽዳ ተጫዋች ጥሪ? ኡስታዝ ኢድሪስ መሐመድ። እሺ አዲስ አበባ ውስጥ አዲስ ሰው ቢመጣ የት አካባቢ ልታስጎብኙ ትችያለሽ? ሰፈሪ። የት ሰፈር? መሳለሚያ። እሺ የጾም ዕለት ተሳስተሽ በአፍጥረሽ ታውቂያለሽ? አታውቂም። እሺ ጾም በስንት ዓመትሽ ጀመርሽ? በሰባት። በበዓል ዕለት የምታደርጊው አንድ የተለየ ነገር ንገሪኝ። የተለየ? በበዓል ዕለት የምታደርጊው አንድ የተለየ ነገር? መስጂድ መሄድ።
ለኔ ልዩ ነው ስታዲየም መሄድ። ዘግይታ ቢሆንም መለሰችው ግን ዘግይታ ቢሆንም ተመልሷል። ለኔ የተለየ ነው። ይሁን በቃ በኩል ነጥብ እንያዘው። ይሄንን መሰል ማንም ሊያሸንፍ አልቻለም። አሸናፊ መለየት አልቻለም። አበናት ዑምሩስ ቀልቢ መስማት رجاها يا ربي كونك بنبي يا رحمن هبنات عمرس قلبي مسما تهبس كبالها عزازينا يا بنها بجانب لك يا ربي حبنا يكون كبنبي بجاها يا ربي كونك بنبي يا رحمن هبنات عمرس قلبي مسمان بجاها يا ربي كونك بنبي يا رحمن هبنات عمرس قلبي مسمان زيد اللي خمها عميقة في رزقها بقى في حبنا نعنا نخلتنا ولم نزلنا بجاها يا ربي كونك بنبي يا رحمن هبنات عمرس قلبي مسمان بجاها يا ربي كونك بنبي يا رحمن هبنات عمرس قلبي مسمان يا ربي كم كل نفتوك يا جليل بجاها نملاك فكري سلامي خلتنا لخلتنا حبسين زلنا بجاها يا ربي كونك بنبي يا رحمن حبنات عمرس قلبي مسمان بجاها يا ربي كونك بنبي يا رحمن حبنات عمرس قلبي مسمان يا الله يا ربي فتونا نعنا نجنت لنا شاهير كن كوننا نعنا نخلتنا ألم نزلنا بجاها يا ربي كونك بنبي يا رحمن هبنات عمرس قلبي مسمان እንግዲህ ተመልካቾቻችን ፕሮግራማችንን ያያችሁትን ይመስል ነበር። የመጨረሻ የነሱን የእንኳን አደረሳችሁ መልእክትና የመልካም ምኞት ትገልጹልናላችሁ ማለት ነው። ቢስሚላህ በመጀመሪያ እንኳን ለ1447ኛ ኢድ አልፈጥር በዓል በሰላም አደረሳችሁ ለመላው ሙስሊም ለቤተሰቦቼ እና እዚህ አንድ ላይ ለጀማው አባላት ማለት ነው። በዓሉ የሰላም የደስታና የጤና እንዲሆን እመኛለሁ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። በዓሉ የሰላም የጤና የፍቅር ይሁንልን። ለመላው የነብዩ ሰለላሁ ዐለይሂ ወሰለም ኡመት በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንዲሁም ለኡስታዞቼ፣ ለቤተሰቦቼ፣ ለመላው ሙስሊሞች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የኢማን የፍቅር የሰላም ያለንን የምናካፍልበት በዓል ይሁንልን። ለመላው የእስልምና እምነት ተከታዮች እንኳን የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንዲሁም ደግሞ በዓሉ የሰላም የፍቅር የጤና የደስታ ካለምናካፍልበት የሆነ የተባረከ በዓል እንዲሆንልን እንመኛለን። ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የመተሳሰብ ይሆንልን። ቢስሚላህ ለመላው ለእስልምና እምነት ተከታይ በሙሉ ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እና አደረሰን እንላለን። በዓሉ የመተሳሰብ የመከባበርና አንድነት ይሁንልን። በተለይ ለእናቴ አለውያ ረህመቱ እንኳን ለዚህ በዓል በሰላም አደረሰሽ። ከዛ ቀጥሎ ለአባቴ እንኳን አደረሰ። እህቴ ደግሞ ባለሽበት እንኳን አደረሰሽ ማለት ፈልጋለሁ። ሌላው ግን እስር ቤት ላሉ ከቤተሰቦቻቸው ጋር ተቀላቅለው ማክበር ለማይችሉ ስደት ላይ ያሉ በጦርነት ውስጥ ላሉ የታመሙ እነሱም እንኳን ለዚህ በዓል በሰላም አደረሳችሁ። እንግዲህ ተመልካቾቻችን የኢድ አልፈጥር ልዩ የበዓል ፕሮግራማችን ይሄን ያያችሁትን ይመስል ነበር። ሞቅ ደመቅ እንዳለ በዓል ባህሉን ትውፊቱን ሳይለቅ ሃይማኖቱን ሳይለቅ እንዲህ ነሽዳና መንዙማ ይያሉልን እስከ ፕሮግራማችን ፍጻሜ አብረውን ቆይተዋል። እንግዲህ ፕሮግራማችን ያያችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።
ለእንግዲህ ከረመዳን የተማርነውን መተሳሰብን፣ መረዳዳትን፣ ምጽዋት መስጠትን እንግዲህ ከዚህ በኋላ እስከ ቀጣይ ዓመት ረመዳን እስኪመጣ ድረስ ያዝልቅልን እላለሁ። እኔ ፕሮግራማችን ይሄን ይመስል ነበር። በቀጣይ በሌሎች ፕሮግራሞች እንገናኛለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም በዓል ይሁንላችሁ። ኢድ ሙባረክ ብለናል። يا جليل يا ستار يا جبار يا وكيل يا رحمن يا رحيم يا عليم يا رزاق يا سلام يا حكيم يا الله يا ملك يا جليل يا ستار يا جبار يا وكيل يا رحمن يا رحيم يا عليم يا رزاق يا سلام يا حكيم حبشان دقو سيداتم محمد آمين كبر تشلم بنجاشي صبيا يا مهيمن هاجر ما إثيوبيا واللي سلاموني هاجر إثيوبيا يا الله يا ملك ويا جميل يا رحمن يا جبار يا وكيل يا رحمن يا رحيم يا عليم يا رزاق يا سلام يا